በባለፉት 8 ዓመታት የተገኘው ለውጥን ለማስቀጠልና የብልጽግና ፓርቲን ለመደገፍ በቤንች ሸኮ ዞን በሚዛን አማን ከተማ በተካሄደበት የድጋፍ ሰልፍ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደተናገሩት የቤንች ሸኮ ዞን ለውጥ ያመጣውን በተለይም ብልጽግና ፓርቲ ያመጣውን ለውጥ እያጣጣመ መሆኑን ጠቁመው ሕዝቡም በሰላም በልማት በኢኮኖሚ በአንድነት የመጣውን ለውጥ ከፍተኛ ምርታ ማስመዝገብ እንደተቻለም ነው የተናገሩትም። ከግብርና ባሻገር በቱሪዝም በማዕድን ዘርፍ በሌማት ትሩፋት በገጠርም በከተማ ኮሪደር ልማቶች እየተከናወኑ ያሉ ተግባር ውጤት ማስመዝገባቸውን ተናግረዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ተረስቶ የነበረውን የሚዛን አማን አየር ማረፊያ ተገንብቶ ለአገልግሎት መዘጋጀቱ አንዱ የብልጽግና ማሳያ እንደሆነም ነው ዶክተር ኢንጂነር ነጋሽ ዋጌሾ የተናገሩትም። ቱሪዝም መዳረሻ እንደ ደንቢሎች ከዚህም ባሻገር ምናልባት ከአጼው መንግስት ዘመን ጀምሮ አገልግሎት ሲሰጥ የነበረና በመሃል በውል በማይታወቀው ምክንያት የተቋረጠው የሚዛን አውሮፕላን አየር ማረፊያ ዳግም ወደ ስራ እንዲገባና ደረጃውን በጠበቀ መንገድ በዓለም አቀፍ ስታንዳርድ ተገንብቶ ዛሬ ለምረቃ ዝግጁ እንዲሆን በተለይ የፓርቲያችን ፕሬዝዳንት ክቡር ጠቅላይ ሚኒስትራችን የመሪነት ሚናውን ወጥቶ የተረሳውን የተደበቀውን የተዘጋውን ፋይል ወደ አደባባይ አውጥቶ የህዝብ የልማት የመልካም አስተዳደር ጥያቄ የሆነው እንዲፈታ አድርገዋል። ለዚህ ታላቅ ገድል በዘመናችን ለአካባቢያችንና ለከተማችን ለሰጡን የልማት ትሩፋት በመላው የክልላችን ህዝብና በተለይም የዚህ ልማት ዋና ተቋዳሽ በሆነው በቤንች ሸኮ ዞን በሚዛን አማን ከተማና አካባቢው ነዋሪዎች ስም ላቅ ያለ ምስጋናን እንዳቀርብ ይፈቀዳል። በመደመር እሴት የፈጸምናቸውንና የቀሩትን ለማስቀጠል ብልጽግናን መምረጥ ለቤንች ሸኮ ህዝብ ለልጅና ለልጅ ልጆች ልማት ማውረስ መሆኑን ነው የተናገሩትም። ሸኮ ዞን ለሚዛን አማን ከተማ አማራጭ የሌለውና ለድርድር የማይቀርበው ጉዳይ ነው። ይህን ልማት ያጣጣመው ከዚህ የተሻለ ልማት እንዲመጣ የሚፈልገው ማንኛውም ዜጋ ብልጽግናን መምረጥ አለበት። ለልጆቹ ለልጅ ልጆቹ መልካም ነገር ማውረስ ካስፈለገ ብልጽግና ለዚህ ዋነኛው ምርጫችን ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪው አቶ ፍቅሬ አማን በበኩላቸው ብልጽግና ፓርቲ መሬት ላይ የሚታዩ የሚጨበጡ ስኬቶችን ማሳካት፣ የተመዘገቡ ድሎች የኢትዮጵያን ሕልውና ከማረጋገጥ በተጨማሪ ስንቅ በመሆናቸው እነዚህ የተገኙ ድሎችን በመጠቀም ሁለንተናዊ ብልጽግናን ለማረጋገጥ የህብረተሰብ ክፍሎችን ለማብሰር እንደሚሰሩም ነው የተናገሩትም። እነዚህ ስኬቶችና ድሎች እንደ ማስፈጠሪያ አቅም በመጠቀም እምቅ አቅማችንን እያስተሳሰር ሁሉን አቀፍ ብልጽግና በሁሉም የህብረተሰብ ክፍል የምናበስር የምናረጋግጥ ይሆናል። ለዚሁ ታዲያ ይላሉ አቶ ፍቅሬ የዞኑ ህዝብም በድጋፉ ያሳየውን አንድነትም ከፊታችን በሚካሄደው 7ኛ ምርጫ ብልጽግናን ፓርቲ በመምረጥ የበለጸገች ኢትዮጵያን እውን እናድርግም ብለዋል። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴን በበኩላቸው ብልጽግና ፓርቲ በባለፉት 8 የለውጥ ዓመታት ውስጥም በዞኑ በግብርናው ዘርፍ ግብርናን ከማዘመን ባለፈ ምርትና ምርታማነት እንዲያድግ አስችሏልን ብለዋል። ይህ የተጀመረውን ልማት ማስቀጠል የዞኑ ህዝብ በቀጣዩ ጊዜያት በሚደረገው 7ኛ ምርጫ ብልጽግናን በመምረጥ አጋርነቱን ማሳየት ይገባል ብለዋል አቶ ሀብታሙ። በሀገራዊ ለውጥ ማግስት በዞናችን ቃል በተገባው መሰረት የደንቢሎች የቡና ግምጃና ሰርቲፊኬሽን ማዕከል የኢሚግሬሽንና የዜግነት አገልግሎት ጨምሮ በቤንች ሸኮ ዞን እየተጠቀምነው ያለው የቤንች ሸኮ ቴሌቪዥን ጨምሮ በርካታ የልማት ስራዎች ተጀምሮ በአጭር ጊዜ ውስጥ ተጠናቆ ለህብረተሰቡ ክፍት ተደርጎ አገልግሎት እየሰጠ ይገኛል። በድጋፍ ሰልፉ የተሳተፉ የህብረተሰብ ክፍሎችም የሚፈልጉትን ፓርቲ ለመምረጥ እንደተዘጋጁም ጠቁመዋል። ይህን ፓርቲ ብንመርጥ ምን ያክል የተሻለ ውጤት እንደሚመጣ የተረዳነው መሰረት በአደባባይ ያለንን አክብሮትና ያለንን ፍቅር ቀጣይነቱ ፓርቲው እንደሚቀጥል በድጋፍ ሰልፍ ለማረጋገጥ ነው የመጣሁት። እናቶች እኛ ሴቶች ብልጽግናን ፓርቲ ለመደገፍ ብልጽግና ፓርቲ መንግስት ጎን ለመሆን የድጋፍ ሰልፋችንን ከጎኑ እንድንሆን ነው እየገለጽን ያለነው። እስካሁን ያልተመለሱልን ጥያቄዎችን በሚገባ መልሶልናል። ወደፊትም እንደሚመልሱልን ተስፋ አለን።